ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ። አዳዲስ ነገር አይቼ ብቅ ብያለሁ። እንግዲህ ያው ትናንትና የተሰራውን ቪዲዮ አይተናል ሁላችንም። ብሩኬ ሀይሚ በፍርሃት ላይ ናት። በነገራችን ላይ ብሩኬም የቲክታክ ቪዲዮ ሰርቶ ነበረ። መቼም አልተውሽም፣ አይዞሽ፣ አትፍሪ፣ ምንም ችግር የለም በሚል ቪዲዮ ብዙዎቻችሁ ደግሞ ቲክታክ ላይም ኮሜንት ላይም ይሄ ነገር ወደ ሌላ ነገር ወደ ድራማ ወደ ፕራንክ ምናምን ሊቀየር ነው መስል እያላችሁ ብዙዎቻችሁም እንትን ያላችሁ አላችሁ። ግን ይሄ ነገር ፕራንክ ነው ብላችሁ ታስባላችሁ ወይስ ወደ ስራ ሊወስዱት ነው ብላችሁ ታስባላችሁ? ብሩኬ ለሀይሚ ፍቅሩን የገለጸላት ወይም ፕራንክ ወይ ስራ ስለሆነ ነው ብላችሁ ነው የምታስቡት? ሪል አፍቅራ ነው ወይስ ሀይሚ ፕራንክ እያደረጋችሁ ነው? እስኪ የምታውቁ ኮሜንት ላይ ያሳውቁኝ። በነገራችን ላይ ያለ ነው ግድ ነው የሴት ልጅ መግደርደር፣ ብትግደረደርም ያን ያህል ችግር ያለው አይመስለኝም። ሰው ወግ ነው ሲዳሩ ማልቀስ የሚባል አባባል አለና ስትዳሩ በድሮ አባባል ማልቀስ ግድ ነው። ተዳርኩ ምናምን ውስጣችሁን ደስ እያላችሁም ላይ ማልቀሳችሁ ግድ ይላል ነው፣ ወግ ነው፣ ባህል ነው የሚል አባባል አለና አንዳንዶቻችሁም እንደዚህ እያላችሁ ነበርና በነገራችን ላይ ዘና ፈታ በሉ። ወደ ስራም ሊቀይሩት ይችላሉ። ምክንያቱም ስራ እየሰሩ ነው። እኔ የምላችሁ አንድ ልጅ አለ ግን ከቡታጅራ በጣም የሚያምር ቆንጅዬ ልጅ ማለት ነው። ሀይሚን በጣም ይወዳታል። በጣም ይወዳታል ማለት እንትን ሳይሆን አንድ ቀን ላይ ገብቶ ቀጥታ ሲከታተለው ነበር እና ስለ ኮሜንት ሴክሽን ሲደረግለት ለብሩኬ ያለው ጥላቻ ተውት አልኳችሁ ማለት ነው። እና ቤተሰቦቼ ምን ልላችሁ ነበረ ምን ልላችሁ ነው? በጣም በቃ አሁንም ሪል ብዙዎቹ ተስፋ የቆረጡ ይመስለኛል። ምክንያቱም ትናንትና ብሩኬ የፍቅር ጥያቄ ሲያቀርብላት ማለት ነው። እሱ ግን ዛሬ ራሱ ነው ዛሬ ቪዲዮ ሰርቷል። በጣም በሚገርም ሁኔታ ፎቶዋን ራሱ ካበጣ ገባ አድርጋ አብራው እጁን ይዛ አቅፋው የተነሳች ነው የሚሆነው በፎቶሾፕ አቀራርቦ። ልጁ ግን በጣም ያምራል። ልጅ አቤ ነው መሰለኝ የሚባለው። በጣም ነው የሚያምረው። በነገራችን ላይ ልጁ ቅርጻም ነው። የወንዶች ቅርጽ የሌላችሁም ይሄ ስፖርተኛ ምናምን ማማር አለማማሩ ሳይሆን በጣም ምርጥ ልጅ ነው ሲጀመር በመልኩን ያልኳችሁና ወንድ ማለም እንደ ከሌላ እንትን ብትል ለመፈመስ ይመስለኛል። እኔ አንድ ጆሲ ነበር ጆሲ የሚባለው ትናንትና ቪዲዮ ራሱ ኮንግራቹሌሽን ብሎ ኮሜንት ሰጥቷል። ይሄ ልጅ ግን አሁንም ጭራሽ ሊወጣልኝ ጭራሽ በበቀደም ዋና እየዋናች የለቀቀችውን ፎቶ ፒክቸር ነው ቪዲዮ እንደዚህ እያቀረበ ስኪፕ እያደረገ ዘፈን ዘፍኖላታልና ሀይሚዬ ግን አፍቃሪዋ መብዛቱ እናንተ አፍቃሪዋ መብዛቱ ይታደሉታል እንጂ አይታገሉትም። ሰው ቅመሟ የማናት በጥቅሉ የብሩኬ ናትና ብራዬ በጥቅሉ አይዞህ ዘና ፈታበል ችግር የለውም። እንግዲህ እስኪ ወደ ስራ መቀየሩን የምናውቀው በነገራችን ላይ እንዲህ እያሉ የሚቀጥሉ ከሆነ ስራ እየሰሩ ነው ማለት ነው። ግን የፍቅር ጥያቄው ለኛ ለእውነታችን ነው። የፍቅር ጥያቄ እሱ አፍቅሮላታል አይደል? አቅርቦላታል አይደል? ስለዚህ ቤተሰቦቼ ለማንኛውም እስኪ ዛሬ በቅመሟ ቤት እንጠብቃቸዋለን። ትናንትና በብሩኬ ቤት ነበረ የለቀቁት። ሶ እንግዲህ አንዳንዶቻችሁ እንትን እያላችሁ ነው፣ ብቻ ስራ እየሰሩ ነው ምናምን ነገር እያላችሁ ነው። አላቅም ብቻ ግን ይመቻት። ቅመሟ ጀግና ናት። ብዙዎቻቸው ከቡታጅራ የፍቅር ጥያቄ የቀረበላት ከዩቲዩበሮች ሀይሚ ናት፣ የሃይማኖት ታደሰ ናት እየተባለች ነው። ይመቻት እና ሴቶች ረጋ በሉ። የፍቅር ጥያቄ ከማቅረባችሁ በፊት ወንድ ልጅ እራሱ ያቅርብላችሁ ማለት ነው። ክብር ይኖራል፣ ብዙ ነገር አለው። በነገራችን ላይ ብትወዱትም ምቅ አድርጋችሁ ይዛችሁ ቁጭ ማድረግ እሱ እስከሚያቀርብላችሁ ማለት ነው። እና ልክክ አትበሉ። እንደዛ የሚያደርግባችሁ ወንዶች በነገራችን ላይ ኩርት ነው የሚሉት። ሴት ልጅም እንደዛ የምታደርግ አለ ኩርት የምትላለች በነገራችን ላይ። እና ለማንኛውም ግን እስኪ እንጠብቃችኋለን ዛሬ። መልካም ቆይታ ቤተሰብ፣ ወዳችኋለሁ።